ዓለም ሌላ አስደንጋጭ ጦርነት ሊያስተናግድ ይሆን? ከኖቤል ሰላም ሽልማት እስከ ዳግም ጦርነት አፋፍ። በኢትዮጵያና በኤርትራ መካከል ያለው ግንኙነት መቼ እንደሚፈነዳ ባይታወቅም ዓለም ስጋት ላይ ነው። የሰላምና ግጭት ጥናት ተመራማሪው ፕሮፌሰር ኬቲል ትሮንቮል እጅግ አስፈሪ ማስጠንቀቂያ ሰጥተዋል። ይህ ጦርነት ከተቀሰቀሰ 3 አህጉራትንና ከ15 በላይ ሀገራትን የሚጎትት የአፍሪቃ ሁለተኛው የዓለም ጦርነት ይሆናል ብለዋል። ከአሰብ ወደብ ጥያቄ እስከ አማራ ፋኖና ትግራይ ድረስ የተዘረጋው የሴራ መረብ ምን ይመስላል? ኢትዮጵያ ትዕግስት የተሟጧል ስትል ለተባበሩት መንግስታት ምን ላከች? ከጉዳዩ በስተጀርባ ያሉትን ምስጢሮች፣ የሀያላን ሀገራትን ፍላጎትና የጦርነቱን ስጋት እናሳያችኋለን። እንደ አውሮፓውያን አቆጣጠር በ2018 ዓለም አቀፍ አድናቆትን ያተረፈው የሁለቱ ሀገራት እርቅ ዛሬ የት ደረሰ? በትግራይ ጦርነት ወቅት ትከሻ ለትከሻ ተሰልፈው የነበሩት አዲስ አበባና አስመራ ዛሬ አፈሙዛቸውን ወደ እርስ በርስ አዙረዋል። እንደ ትሮኖቮል ትንታኔ የፕሬዝዳንት ኢሳያስ ህወሓትን የማጥፋት ህልም በፕሪቶሪያው ስምምነት መክሸፉ ግንኙነቱን ማሻከር ጀመረ። ኢትዮጵያ ደግሞ የቀይ ባህር ባለቤትነት ጥያቄን ስታነሳ አየር ላይ የነበረው ባሩድ መሽተት ጀመረ። ትሮኖቮል እንደሚሉት ኤርትራ ከትልቅ ወዳጅነት ወደ ታሪካዊ ጠላትነት ተመልሳለች። ይህ ጦርነት በሁለቱ ሀገራት ድንበር ብቻ የሚወሰን አይደለም። ፕሮፌሰር ትሮኖቮል ጦርነቱን የአፍሪካ ሁለተኛው የዓለም ጦርነት የሚል ስያሜ የሰጡት በምክንያት ነው። ኢትዮጵያ አስመራን ፋኖን ትረዳለች፣ ሀገርን ለማተራመስ ትሰራለች ስትል ትከሳታለች። በሌላ በኩል ኤርትራና ህወሓት አዲስ ወዳጅነት እየፈጠሩ ነው የሚሉ ዘገባዎች አዲስ አበባን አስቆጥተዋታል። ነገር ግን ትልቁ ስጋት ከበስተጀርባው ያሉት ፕሮክሲዎች ወይም ተላላኪዎች ናቸው። ከመካከለኛው ምስራቅ እስከ አውሮፓ፣ ከአሜሪካ እስከ ሩሲያ ድረስ ፍላጎት ያላቸው ሀገራት በዚህ ጦርነት ውስጥ እጃቸውን ሊያስገቡ ይችላሉ። የቀይ ባህር ቀውስ፣ የሱዳን ግጭትና የሶማሊያ ውጥረት በአንድ ላይ ተዳምረው ቀጠናውን የእሳት እቶን ሊያደርጉት እንደሚችሉ ባለሙያው ያስጠነቅቃሉ። የኢትዮጵያ መንግስት ለተባበሩት መንግስታት ድርጅት ያላካቸው 2 ደብዳቤዎች ምን ይላሉ? ኤርትራ ወታደሮቿን ከኢትዮጵያ መሬት አላስወጣችም የሚለው ክስ ወደ ግልጽ ጦርነት ሊያመራ ይችላል። በትግራይና በኤርትራ ድንበር አካባቢ ያለው ከፍተኛ የወታደር ክምችት የጥቃት ዋዜማ መሆኑን ፕሮፌሰር ትሮኖቮል ያምናሉ። የኢትዮጵያ ትዕግስት ተሟጧል የሚለው ቃል ዲፕሎማሲያዊ መንገድ ማብቃቱን የሚያሳይ ምልክት ይሆን ወይንስ ለድርድር የሚደረግ ጫና? ኢትዮጵያ የአሰብን ወደብ በኃይል ለመውሰድ ትሞክር ይሆን የሚሉት ጥያቄዎች ያለ መገናኛ ብዙሃንን እያነጋገሩ ነው። ጦርነት አሸናፊ የለውም። በተለይ እንደ አፍሪካ ቀንድ ባለ ደካማ ኢኮኖሚና ሰፊ ህዝብ ባለው ቀጠና ፕሮፌሰሩ እንደመከሩት ዓለም አቀፉ ማህበረሰብ ሳይረፍድ ጣልቃ መግባት አለበት። የወደብ ጥያቄ በጠረጴዛ ዙሪያ ካልተፈታ ነገ የምንሰማው ዜና የጥይት ድምፅ ሊሆን ይችላል። ሰዓቱ እየመሸ ነው። በዲፕሎማሲው ጠረጴዛ ላይ የተቀመጡት ወንበሮች እየተሰበሩ ቦታቸውን ለጦር ሜዳ እየለቀቁ ይሆን? አሁን ጥያቄው ወደብ እናገኛለን ወይ ሳይሆን ወደቡን በምን ዋጋ እናገኘዋለን የሚል ሆኗል። ዛሬ የምንሰማው የቃላት ጦርነት ነገ ወደ ጥይት ድምፅ ከተቀየረ የምስራቅ አፍሪካ ካርታ ለዘላለም ሊቀየር ይችላል። ለዓመታት በዝምታ የታለፈው የወደብ ጥያቄ ዛሬ ለምን እንደ እሳት ገሞራ ፈነዳ? ኢትዮጵያ 130 ሚሊዮን ህዝቧን ለመመገብ የባህር በር የግድ ያስፈልገኛል ስትል፣ ጎረቤቶች ደግሞ ሉዓላዊነታችን አይነካም የሚል ቀይ መስመር አስምረዋል። በሁለቱ ጽንፎች መካከል ያለው ክፍተት ግን በውይይት ሳይሆን በባሩድ ሊሞላ እንደሚችል የጦር ስልት አዋቂዎች ይናገራሉ። ታሪክ እንደሚነግረን ጦርነት ከመጀመሩ በፊት የቃላት ጦርነት ይቀድማል። አሁን በየመገናኛ ብዙሃኑ የምናየው የቃላት ምልልስ በድንበር አካባቢ የሚደረገው የሰራዊት እንቅስቃሴና ትዕግስታችን ተሟጧል የሚሉ ይፋዊ መግለጫዎች የነገውን ጥይት አብሳሪዎች ናቸው። የጠረጴዛው ዙሪያ ንግግር ካልሰመረ አማራጩ አንድ ብቻ ነው። እሱም ማንም የማይፈልገው ግን ሁሉም እየተዘጋጀበት ያለው አስገዳጅ እርምጃ። አንድ ጊዜ አስቡት። የጥይት ድምፅ ሲሰማ የሚቆመው ንግግር ብቻ አይደለም። የሚቆመው የቢሊዮኖች ዶላር ንግድ ነው። የሚቆመው የነገ ተስፋ ያለው ወጣት ህይወት ነው። ፕሮፌሰር ኬቲል ትሮኖቮል እንዳሉት ይህ ጦርነት ከተቀሰቀሰ የአፍሪካ ሁለተኛው የዓለም ጦርነት ይሆናል። ይህ ማለት ጦርነቱ አሰብ ላይ ይጀመር እንጂ አዲስ አበባ፣ አስመራ፣ ካርቱም እና ሞቃዲሾ ድረስ ቤቶችን ማንኳኳቱ አይቀርም። በጠረጴዛ ዙሪያ ያልተፈታው የወደብ ጥያቄ በሺዎች የሚቆጠሩ እናቶችን ለልቅሶ የሚዳርግ የጥይት ድምፅ ሊወልድ ይችላል። ዲፕሎማሲው የቆመው በቀጭን ክር ላይ ነው። ያ ክር ከተበጠሰ ወደ ኋላ መመለሻ የለውም። ዓለም አቀፉ ማህበረሰብ ዛሬ በዝምታ የሚመለከተው ይህ ውጥረት ነገ ዓለምን የሚያናውጥ ቀውስ ሆኖ ብቅ ማለቱ አይቀሬ ነው። እኛ የምንመኘው የጥይት ድምፅ ሳይሆን የወደብ ስምምነት ዜናን ነው። ነገር ግን እውነታው ከምኞት የራቀ ይመስላል። እናንተስ ምን ትላላችሁ? ሰላማዊው መፍትሄ ተስፋ አለው ወይንስ ቀጠናው ወደማይቀረው ግጭት እያመራ ነው? ይህ ኢትዮ ፈርስት ፖስት ነው። ሰብስክራይብ በማድረግ የዚህ ታሪካዊ ቻናል ቤተሰብ ይሁኑ።